ምን አገኘህና ነው የምታለቅሰው? ነብዩ አለይሂ ሰላቱ ወሰላም ላንተ በመልካም አልመሰከሩልህንም ወይ አለው። ዐምር ብን አልዓስ ጣረሞት እያለ ጣረሞት ላይ ባለበት ወደ ግድግዳ ፊቱን አዙሮ ስቅስቅ ብሎ ያለቅስ ነበር። ልጁ አብደላህ ብን ዐምር ምነው አባቴ ምን አገኘህና ነው የምታለቅሰው? ነብዩ አለይሂ ሰላቱ ወሰላም ላንተ በመልካም አልመሰከሩልህንም ወይ አለው። እኔ 3 እርከኖችን በህይወት ያሳልፌያለሁ አለ አብደላህ ብን ዐምር ብን አልዓስ ለልጁ ለአብደላህ 3 እርከኖችን አሳልፌያለሁ። በዚች ዱንያ ላይ በዚች ምድር ላይ እንደ ሙሐመድ የምጠላው ሰው አልነበረኝም። አላሁ ስብሓነሁ ወተዓላ በዛ ጥላቻ ላይ ያለሁ ወደ አኺራ ወስዶኝ ቢሆን ኑሮ የጀሃነም ሆን ነበር። በኋላ እጄን እጃቸው ላይ አስቀመጥኩና ምን ሆን ካንተ ዐምር አሉኝ። ያ ረሱላላህ ሰለላሁ ዐለይሂ ወሰለም ቃል ልገባ ፈልጋለሁ አላቸው። ግን ሸርጥ አለኝ አላቸው። ምንድነው ቅድመ ሁኔታ አሉት። አላህ ወንጀሌን ሁሉ ሊምርልኝ አላቸው። አንተ ዐምር ሆይ እስልምና ያለፈን ሁሉ እንደሚምር እንደሚያስምር አታውቅም እንዴ አሉት ነብዩ ሰለላሁ ዐለይሂ ወሰለም። እስልምናን ተቀብዬ በኖርኩባቸው ጊዜዎች ይላል ዐምር ብን አልዓስ ነብዩና ዐለይሂ ሰላቱ ወሰላም ሰሉ ዐለ ነቢይ ቀና ብዬ በሙሉ አይኔ አይቻቸው አላውቅም ነበር። ለረጅም ዓመታት ፊታቸውን ረስቸዋለሁ። አሁን መልካቸውን ወስፍልኝ ግለጽልኝ ብትሉኝ እኮ አልችልም መግለጽ። በሙሉ አይኔ ከአክብሮቴ የመነጨ አይቻቸው አላውቅም። 3ኛው እርከን እሳቸው ከሞቱ በኋላ በብዙ ነገር ውስጥ ገባንና አላህ ምን እንደሚያደርገኝ አላውቅም፣ ይህ ነው የሚያስለቅሰኝ ይላል።